ክርስቲያንነት ማለት የሰማዩን ሕይወት በምድር መቅመስ ማለት ነው። የክርስቲያኖች አኗኗር የመንግስተ ሰማያትን ኑሮ በምድር መቅመስና መለማመድ ነው እንጂ የመንግስተ ሰማያት መስፈርት ማሟላት አይደለም። ጾም ራይት፣ ጸሎት ራይት፣ ምጽዋት ራይት እያሉ ኤክስና ራይት እያሉ የመጽደቂያ መስፈርት ማሟላት አይደለም። መንግስተ ሰማያትን በምድር መለማመድ ነው። ክርስትና እሱ ነው። ከዓመቱ ዕለታት ውስጥ የማንበላባቸው ቀናት የሚበዙበት ምክንያት ምን ለማድረግ ነው? ወደ ዋናው ሕይወታችን ትኩረት እንድናደርግ ነው። ቅዱስ ጳውሎስ ከርስ ለመብል ወመብልኒ ለከርስ እግዚአብሔር ይስዕሮሙ ለክልኤሆሙ፣ መብል ለሆድ ነው፣ ሆድም ለመብል ነው፣ ሁሉንም እግዚአብሔር ያሳልፋቸዋል። ያገባ እንዳላገባ፣ ያልበላ እንዳልበላ የሚሆንበት ጊዜ ይመጣል ብሎ እንደተናገረ ዋናውን ሕይወት እዚህ እንለማመድና ከዚያ ዋናው ኑሯችን ውስጥ ሄደን እንገባለን ማለት ነው። ስለዚህ ጾም የሰው ልጅ ክብሩ ነው ማለት ነው። የሰው ልጅ ክብሩ ጾም ነው። የሰው ልጅ ክብሩ ሰውን ሰው የሚያሰኘው ጾም ነው። ሰውን ደግሞ መብል ያወርደዋል አይደል? ምክንያቱም ሰውን ያወረደው መብል ነው። አዳም በልቶ ወረደ። በቃ ሰው በምን ይወርዳል ቢባል በምግብ ነው የሚወርደው። አዕዋፍ ይሰገሩ በእንተ መብልዖሙ፣ ወፎች በጥሬ ይጠመዳሉ፣ ሰው በመብል ከክብር ይወርዳል። ጾም ደግሞ እግዚአብሔርን ያስመስለዋል ማለት እና ሰው ለምንድን ነው የሚጾመው ቢባል እግዚአብሔርን ለመምሰል ነው የሚጾመው። እግዚአብሔርን ለመምሰል ነው። ወደ አለመብላት እየበሉ ወደ አለመብላት መሄድ ነው። እየበሉ ወደ አለመብላት መሄድ ነው። እየበሉ ወደ መብል መሄድ አይደለም። እየበሉ ወደ አለመብላት መሄድ፣ መብል የማያሻውን ሕይወት መኖር፣ ያለ ትካዝ መኖርን እየሰሩ መልመድ፣ እሱ ነው ጾም ማለት። ጾም የተሰጠን ለዚያ ነው እንጂ እግዚአብሔር እኛን በማስራብ ስለሚደሰት አይደለም። ወይም ደግሞ እኛን በቃ ስጋችንን እየቀጣው አይደለም። እግዚአብሔር እንደሱ ሳይሆን የሚያምርብንን እየነገረን ነው። ሰው የሚያምርበት እግዚአብሔርን ቢመስል ነው። እግዚአብሔር ደግሞ አይበላም አይጠጣም። ወደዚያ እንዲሄድ ነው የሚፈለገው። መብል በራሱ ኃጢአት ባይሆንም ክብር ግን አይደለም። ሲበዛ ግን ከክብር ያወርዳል። እና አባ ወግሪስ የተባለ የቤተ ክርስቲያን አባት ሲናገር በመጽሐፉ ምንድን ነው የሚለው? በቀን አንድ ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ደግሞ ሰው ነው። በቀን 3 ጊዜ የሚበላ ሰው ደግሞ እንስሳ ነው ብሎ ይነገራል። ስለዚህ ሰው ወደ አለመብላት በሄደ ቁጥር ቅዱሳን መላእክትን እየመሰለ ይሄዳል ማለት ነው። ጾም የተሰጠው እግዚአብሔርን እንድንመስል የተሰጠን ሀብት ነው። እንደዚያም ስለሆነ እግዚአብሔር በጾም ትልልቅ ጥያቄዎችን መልሷል። በጾም ትልልቅ ጥያቄዎችን መልሷል። እንግዲህ አንድ ጀርመናዊ ፈላስፋ ሲናገር ምን ብሏል? ሰው የበላውን ይመስላል ይላል። ሰው ምኑን ይመስላል ነው ያለው? የበላውን ይመስላል። ሰው የበላውን ይመስላል ብሎ ተናግሯል። ሰው የበላውን ይመስላል ማለት ምን ማለት ነው? እንግዲህ ሳያቋርጥ የሚበላ ከብት ይመስላል፣ እንስሳ ይመስላል። እየመጠነ የሚበላ ደግሞ ነቢያትን ይመስላል፣ ሐዋርያትን ይመስላል። ከዚያ ደግሞ ምግቡን ጭራሽ እየተወው ሲመጣ መልአክ ይመስላል። ፈጽሞ ሲተወው እግዚአብሔርን ይመስላል። ስለዚህ ሰው የበላውን ይመስላል ብሎ የተናገረው ለዚህ ነው። አዳም በላ፣ የታዘዘውን ትቶ ያልታዘዘውን የሕይወት ምግብ ትቶ የሞት ምግብ በላ። የበላው ምግብ ፈራሽ እንደሆነ አዳምም እንደበላው ምግብ ፍረስ ተብሎ ተፈረደበት ማለት ነው። ምግቡ ተበልቶ የሚፈርስ የሚበሰብስ ነው። አዳምንም እንደበላው ምግብ አንተም ፍረስ አለው እግዚአብሔር። ሰው የበላውን ይመስላል። ክርስቶስን የበሉ ደግሞ ሰዎች ክርስቶስ ምንድን ነው? ሕያው ነው። ስለዚህ በከመ አነ ሕያው በእንተ አቡየ፣ እኔ በአብ ምክንያት በእንተ አብ፣ እኔ በአብ ምክንያት ሕያው እንደሆንኩ አንትሙሂ ተሐይዩ በእንቲአየ፣ እናንተም በእኔ ምክንያት ሕያዋን ትሆናላችሁ ነው። እሱ የባሕርይ አባቱን አብን መስሎ ሕያው እንደሆነ እኛ ደግሞ ከሱ ሕያውነት የተነሳ ሕያው እንሆናለን። ሰው የበላውን ይመስላል። ክርስቶስ ሕያው እንደሆነ ክርስቶስን የበሉ ሰዎች ሕያዋን ይሆናሉ። ምግብ ሙት እንደሆነ ሙት ምግብ ብቻ በመብላት የሚኖሩ ሰዎች ሙታን ይሆናሉ። ስለዚህ ጌታም ለዚህ ነበር በጾም ወቅት የማቴዎስ ወንጌል ምዕራፍ 4 ላይ ሲናገር አኮ በመብል ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉ ለእግዚአብሔር፣
ሰው በምግብ ብቻ ሕያው ሆኖ የሚኖር አይደለም፣ ከእግዚአብሔር አፍ ቃል በሚወጣ ቃልም እንጂ ብሎ ተናግሯል። በአንጻሩ ሊቃውንት ሲተረጉሙት ሰው በሩቅ ብእሲ ደም አይድንም፣ መለኮት ባልተዋሃደው ምግብ ሊድን አይችልም። መለኮት በተዋሃደው ምግብ ነው የሚድነው። ምክንያቱም የሰው ልጅ በምግብ ብቻ የሚኖር አካል የለውም። በምግብ ብቻ የሚኖር አካል አለው፣ ምግብ የማያኖረው አካል አለው። ምግብ የሚያኖረው አካል የሚባለው ስጋው ነው። ምግብ የማያኖረው አካሉ ደግሞ ምንድን ነው? ነፍሱ ነው። ምግብ የማያኖረው አካሉ ነፍሱ ነው። ስለዚህ ስጋውን ምግብ ቢያኖረው ነፍሱን ደግሞ ምግብ አያኖረውም። በአንጻሩ ደግሞ ስጋው ራሱ በምግብ ለዘላለም ሕያው መሆን አይችልም፣ ፈርሶ ይቀራል እንጂ። የስጋ ሕያውነት ከነፍስ ሕያውነት የሚመጣ ነው። ስለዚህ ነፍስ ሰው ባልተመጣጠነ ምግብ ምክንያት ስጋው ይጎዳል እንደሚባለው ሁሉ ለነፍሱና ለአእምሮው ምግብ ባጣ ቁጥር ሰውየው የተጎዳ ይሆናል ማለት ነው። እና ስለዚህ እግዚአብሔር ጾምን የሰራልን መብል የስጋ ምግቡ የመሆኑን ያህል ጾም ደግሞ የነፍስ ምግቧ ነው። ስለዚህ ነፍስ እግዚአብሔርን ከጾም ትመገባለች። እንባ ሲሳያዋ ይሆናል። ሲሳይ ሆነኒ አንብዕየ ሲል ዳዊት ይህን የተናገረው እንባዬ ሲሳይ ሆነኝ ያለው በእንባ የሚያለቅሰው ልቅሶና ንስሐው ጾሙ ለነፍስ ብርታቷ እንደሆነ ነው። ምግብ ስጋን እንደሚያጠነክረው ደግሞ ነፍስን የሚያጠነክራት ጾም ስለሆነ ነው። ጾም ነፍስን ያጠነክራታል፣ ኃይል ይሰጣታል። ምግብ የነፍስ ሸክሟ ነው፣ መከራዋም ጭምር ነው። የሚወለደውም ከዚያ ነው፣ የነፍስ መከራዋ። ዝንቦችና ትንኞች እንዲርቁ በገበታ ያለውን ውሃ መድፋት መልካም እንደሆነ ሁሉ ምግብ ከሰውነት በራቀ ቁጥር አጋንንት እጅጉን ይርቃሉ። ለዚህ ነበረ ጌታ አጋንንት የያዘውን ሰው ደቀ መዛሙርቱ ማውጣት ተስኗቸው በይነምንት ስኢድና አውጽኦቶ ይህን ጋኔን ማውጣት ያቃተን ለምንድን ነው ብለው ጌታን ቢጠይቁት የመለሰላቸው መልስ ምንድን ነበረ? ዝንቱ ዘመድ እየወፅ ዘእንበለ በጾም ወበጸሎት፣ ይህ ጋኔን ያለ ብርቱ ጸሎትና ጾም ሊወጣ አይችልም ይላል። እርጥበትን ከድስቱ ስናርቅ ትንኞች ይርቃሉ። የሰው ሰውነት ከምግብ በራቀና በጾመ ቁጥር አጋንንት ፈጽመው ማደሪያቸው ይርቃሉ። ከዚህ የተነሳ የአጋንንት መውጊያቸው ጾም ነው። ሰውን እግዚአብሔር የሚያስመስለው ጾም ነው። የስጦታዎች ሁሉ በር ደግሞ ጾም ነው። እግዚአብሔር ብዙ በሮችን በጾም ከፍቷል። ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። እርግጠኛ ሆኜ ነው የምነግራችሁ ይሄን ማለት ነው። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጥያቄ ካልተመለሰለት፣ አንድ ችግር ካልፈታ ሰውየው ተንኮለኛ ነው። እናንተም ጭምር ማለት ተስፋ ላስቆርጣችሁ አይደለም፣ በቃ ናችሁ ማለት ነው። ገባችሁ? የጾሙ መጨረሻ ላይ አንድ ችግር ካልፈታችሁ ተንኮለኛ ሰዎች ናቸው። ገባችሁ? ጻድቅ ሸተትኩ መሰል። ችግር የለም። ጉዳዩ አሁን መዳናችን ነው እንጂ እናንተ ስለኔ ያላችሁ አስተሳሰብ ስላልሆነ ችግሩ እሱ ችግር አይሆንም። እንደምንም አድርጋችሁ ሳልኝ፣ ዋናው መጽደቃችሁ ነው። ስለዚህ ችግር አለብን ማለት ነው። አያችሁ? እዩትማ የነነዌ ሰዎች 3 ቀን ጾሙና ጥያቄ ተመለሰ አልተመለሰም? ተመለሰ። የሀገር ጥፋት ቀረ ማለት ነው። እኛ ጾም ጾመን ለምንድን ነው መልስ የማናመጣው? ተንኮለኛ ስለሆንን ነው። አባ ጴሜን የሚባል አባት አፋችን በጾምና በጸሎት ሸተተ፣ ልቡናችን ግን በተንኮል የታሰረ ነው ይላል። ሰው አፉ እስኪሸት ድረስ በሳምንት 5 ቀን ቢጾም ተንኮለኛ ከሆነ የምግብ አድማ ነው እንጂ ጾም አይደለም። ምንም ትርጉም የለው። ጾም የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ምንድን ነው? ስትጾሙ ራሳችሁን ምን በሉ ነው ያለው? ተቀቡ። እና ቅብ የተባለችው ምንድን ናት ነው ያሉ አባቶቻችን? ፍቅር ናት ይላል። ስትጾሙ ራሳችሁን ተቀቡ። ራስ ለምንድን ነው ራሳችሁን ተቀቡ ያለ? እንደው እግራችሁን ተቀቡ ድካሙ እንዲልቃችሁ አይደለም? እጃችሁን ተቀቡ ለምንድን ነው ያለው? ራስ ምንድን ነው? ራስ የተባለ ልብ ነው። አለቃ ማለት ነው። ራስ ልብ ነው። ልብ በፍቅር ካለዘበ ጾሙ ከራራ ነው።
አታታለው ደረቅ ቆዳ አይታችሁ ታውቃላችሁ? የበሬው ቆዳ ተገፎ ሲሰጣ ደርቆ ፀሐይ ከመታው በኋላ ወግቶ የሚጥል ነው። በጣም ልብ በፍቅር ካለዘበ ጾም ቢጾም ሰው እየከረረ ነው የሚሄደው። እንዲያው ይሄ ለማዳ ሰይጣን የሚባላል። ሰው ያለ ፍቅር በጾመ በጸለየ ቁጥር ከራራ ቆዳ ነው የሚሆነው። ተነግሮ የማይሰማ ማለት ግትር፣ ተነግሮ የማይሰማ ምክንያቱም መንፈሳዊ ነኝ ነው የሚለው።